ሙባረክ ማን ስለሆነ ነው ይጠየቃል ብላለች አላለችም? ይጻፉልህ ወላሂ ብላለች። ለኔ ጆሮ ነው ካስረዳ ለምሳሌ ተበድለናል ስላሉ ለምን በደላቸው ይጠየቃል ብላለች። ኦኬ መጥቶ ግን ያለውን ነገር እኔ ከሚስቶቼ ጋራ ያለውን ችግር በሀገር ሽማግሌ በወግ ባህል በቤተሰብ ይፈታል። ስለዚህ አጀንዳውን ዝላ ያቁሚ። እኔ ሚስቶቼን የማስተዳደርም ሆነ ችግራቸውን የመፍታት አቅም አለኝ። ታሁን በኋላ ጉዳዩ ስለኔ ጉዳይ አቁሚ፣ እንደ እህትነት ልትረጅኝ ይገባል ብሎ ቢወጣ እርግጠኛ ነኝ እሷም አትቀጥልም። ቃል እዚህ ጋር አለች ራሷ ይሄንን ብሎ ቢወጣ ምን ብላለች? በቃ ይሄን ተናግሮ ቢወጣ ለምሳሌ ይሄን አይሆንም እያለች ነበር። እሱ መጠየቅ አለበት እሱ ማን ስለሆነ ነው እያለች ነበር እኮ እሷ አትልም። ምክንያቱም ተጠያቂነትም ሊኖራት ስለሚችል በዚህ ዙሪያ ወላሂ ቢላሂ ብላለች። ሙባረክ ማን ስለሆነ ነው ይጠየቃል ብላለች አላለችም? ይጻፉልህ ወላሂ ብላለች። ለኔ ጆሮ ነው ካስረዳ ለምሳሌ ተበድለናል ስላሉ ለምን በደላቸው ይጠየቃል ብላለች። ኦኬ መጥቶ ግን ያለውን ነገር እኔ ከሚስቶቼ ጋራ ያለውን ችግር በሀገር ሽማግሌ በወግ ባህል በቤተሰብ ይፈታል። ስለዚህ አጀንዳውን ዝላ ያቁሚ። እኔ ሚስቶቼን የማስተዳደርም ሆነ ችግራቸውን የመፍታት አቅም አለኝ። ታሁን በኋላ ጉዳዩ ስለኔ ጉዳይ አቁሚ፣ እንደ እህትነት ልትረጅኝ ይገባል ብሎ ቢወጣ እርግጠኛ ነኝ እሷም አትቀጥልም። እሷም እሺ ብላ ጉዳዩን እንዲፈቱ ታደርጋለች። ስለዚህ እሱ ግን እንደዛ ሳይሆን እንካ ሰላንቴ ምናምን ወዘተ ሲባል እንዳልከው መጨረሻ ላይ ጥሩ ያልሆነ ስሜት ላይ ነበሩና ዝሮ አሁን ታረቀ ሁላቸውም ጋር አሁን ሰላም ፈጥሯል። አልሐምዱሊላህ። በምንም ለአቢባም አልተሳካላትም። ግርግሩ አስቆምናት፣ ወላሂ አስቆምናት። ቤት ከፈተ ሙባረክ ይኸው ወላሂ አንድ ጥያቄ አከሰርኳት። አቢባ ወይ አብዲ የዛሬን ዓመት በሚኒሊክ ሲኒ እየጠጣች ነው አልካት። አሁን ደግሞ አመቱን አክብረህ ይሆናል ካት ለሚቀጥለው ዓመት ምንድነው አዘጋጀው? ወይም ችግሩ ምንድነው? ከሷ ጋር ያላችሁ ችግር ፐርሰናሊ ችግር አላችሁ? ማን ከሀቢባ በጣም ነው ማከብሩ ባይዜ ምንም እንኳን በፖለቲካ ባንስማማ እኔ ማውራት ከሚችል ከሰው ልጅ ጋር ነው ማውራት የምወደው። ፈርስት ኦፍ ኦል እኔ ሚኒሊክን በጣም ነው የምጠላው። ቢኮዝ ታሪኩን ታውቃለህ። አንተ ደግሞ ሚኒሊክን በጣም ትወደዋለህ አይደለ? አይደለ? ገባ አይደል? እኔ ሚኒሊክን የምገብር ሰው እኔ ጋር ጠላቴ ነው። እኔ ያኔ ነው እንደዛም ብዬ ተናገርኩት። እንዴ አለች ላይቭ ላይ ሚኒሊክን እንትን የሚል ሰው እኔ ጋር እንዴት ይገባል? የእሷ ቤት ብርቅ ነው እንዴ ብሮ? እኔ 1.4 ሚሊዮን ተከታይ ያለው ቲክቶክ አለኝ። ባይደ አልገባም እንጂ ላይቭ። እኔ አንድ ጥያቄ ልጠይቅህ። ሚኒሊክን አንተ ጠላዋለሁ አልክ፣ እኔ ወደዋለሁ። መብት ነው። ለእኔ የተለየ ጥቅም አድርጎ አይደለም የወደድኩት። ለአንተ የተለየ ጉዳት አድርሶብህ ነው? በደንብ አድርሶብኛል። ምን አደረሰብህ? ዘመዶቼን ጨፍጭፎብኛል። ምን መረጃ አለ ለዚህ መጨፍጨፍ? መረጃዎቹን ማንበብ ከፈለግ ከቻል ካልልም እንደምታነብ አውቃለሁ። ጽሁፍ አኖሌ ላይ ጨለንቆ ላይ ያደረገውን ነገር ታውቀዋለህ። ይሄ የትውልዱ እንዳይግባባ የተደረገ ተንኮል እንጂ እውነት ትክክለኛ ታሪክ ነው ብለህ ታምናለህ? ማን ነው ያደረገው? ፖለቲከኞች የቆመሩት እንደዛ ነው። ታሪኩ ውሸት ነው እያልከኝ ነው? እንደኔ ለምሳሌ ይሄ የሚባለው ታሪክ አዲስ ነው። በወያኔ ኢትዮጵያን ከገዛ በኋላ ነው የሁሉ ሐውልቱ ታሪኩ ዝብርቅ ብሎ የመጣ። መጠየቅ አልጀመረማ። ጭቆና ስር ነበር። የኢትዮጵያ ሕዝብ ጭምር እኮ ጭቆና ውስጥ ነበር። እንዴት ይጠይቅ? ደርግ ውስጥ እንዴት ይህን ጥያቄ ይጠይቃል? ወያኔ መጥቶ ነው መጠየቅ የጀመረው። ግዴታ ነው። በሚኒሊክ አገዛዝ ዘመን 9 ጄኔራሎች ከየትኛው አካል ነበሩ? እንደዚህ ስትል አድዋንም ጭምር ጣሊያንን ያባረሩት የኦሮሞ ጀግኖች ናቸው። እሱንም እያካተትን እናውራ። ፖለቲካ ማውራት ከፈለክ ፖለቲካ አይደለ እኮ እንዳሰብ ስለፈለክ እኮ ነው።
እንደዛ እናውራ ብዬ ነው። ጥሩ ነው እኮ እናወራለን። በአድዋ ጦርነት እኮ አዎ ብዙ ጀነራሎች አሉ የኦሮሞ ልጆች። እኛ የሉም አላልን፣ የሉም እኮ አላልን። ግን እኔ የምለው በዛን ጊዜ ዋና የሀገሪቱ ወታደራዊ አዛዥ ዋና ቁልፍ ላይ የተቀመጡ 9 ከፍተኛ ጀነራሎች እንግዲህ ታውቃለህ፣ ታሪክ ታነባለህ አይደል? ኦፍኮርስ ጸሐፊም ነኝ እኔ እኮ ጸሐፊም ነህ። ስለዚህ አንድ ታሪክ የሚያነብ ሰውና ታሪክ የሚጽፍ ሰው ከሆነ በምኒልክ ስርዓተ ዘመን ከባድ የሚባል ወታደራዊ ቁልፍ ቦታ ላይ ያሉ 9 ጀነራሎች በሀገሪቱ ላይ የኦሮሞ ልጆች ናቸው። በስም ጭምር ልንጠራቸው እንችላለን። ኦፍኮርስ እኮ ታዲያ በዚህ ላይ እንዴት ነው ምኒልክ ጨቁኗል ብለህ ልትል የቻልከው ነው? እሺ መጀመሪያ ይሄን መልስ ልመልስልህ። ምኒልክ ያንን ጭፍጨፋ አድርገዋል ወይስ አላደረገም ብለህ ታምናለህ? እኔ ስለዛ ጉዳይ የማውቀው የለኝም። እንዳውም ህዝቡ እንዳይግባባ የዘመኑ ፖለቲከኞች ናቸው ይህን ሴራ የቆመሩት የሚል አስተሳሰብ አለኝ። የሚል አስተሳሰብ ነው ያለህ እንጂ አታምንበትም? እኔ እንኳን አላምንበትም። ዘልቀን ደግሞ ትንሽ ፖለቲካ እናውራ። ይመቻል? ይመቻል? ላውራ ላይክ አሁን ለምሳሌ በምኒልክ ዘመን ብዙ የኦሮሞ ጀነራሎች ነበሩ። በጣሊያን እየሰማኸኝ ነው? እናውራ ወይስ ይቅር? በቃ ይቅርቶ የሌላ ጊዜ እናወራለን። ይሻላል። ከጀመርን ሰፋ እናደርገዋለን ብዬ ነው። ስለ ማናት ጓደኛ ማናት? ሀቢባን ነው? አዎ አሁን አቁማለች። የእውነት እኔ ተሳዳቢ አይደለሁም፣ ተናጋሪ አይደለሁም። ከባድ ነገር ላውራ ነበር ትቻለሁ፣ ትተወኝ። እንደውም ከቻለች ወጣ ይቅርታ ትጠይቀኝ። ጭራሽ አንተ ነው? አዎ ለምን እንዳልኩ ታውቃለህ? እኔ እኮ በእናትህ ይሄን የመሰለ ሸበላን እንዴት መጥፎ ስድብ ትሳደበኛለች? ይሄ አስጠሊታ ምን ብላ ነው የሰደበች? አስጠሊታ አለችኝ እኮ። እንዴት ነው እኔን አስጠሊታ የምትለኝ? እኔ ሀቢባ ለመሰለ ስማ፣ አሁን እቺ እኔን አስጠሊታ ማለት አለባት? አውራኝ። እኔን ይቅርብህ። ረገረገረ ሰውየውማ አስጨልለዋለች ማለት ነው። ሀቢባ ታብ አድርጉ። ታብ ኮፕሊንግ ያደርጋችሁ። ዛሬ እኮ ነበርኩኝ፣ የሚያስቅ ነበር እኮ። ወደ ጠዋጧ ኮፕሊንግ አድርጉት። ቃቅማለች ሰማዬ። ወየ